የምስራቅ አርሲ ኦርቶዶክሳውያን ሰቆቃ። በምስራቅ አርሲ ዞን ሁለት ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን ነዋሪዎች፣ የቤተክርስቲያኗ እምነት ተከታዮችና የአካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገረ ስብከት ምንጮች ለቢቢሲ ተናግረዋል። የአካባቢው ሀገረ ስብከት ሊቀ ጳጳስ በጥቃቱ የተገደሉ ሰዎችን ስም ዝርዝር ይፋ ያደረጉ ሲሆን የአካባቢው አስተዳደር ባለስልጣናት ደግሞ ስለተፈጸመው ጥቃትና ስለደረሰው ጉዳት መረጃ እንደሌላቸው ለቢቢሲ ገልጸዋል። በምስራቅ አርሲ ሀገረ ስብከት ውስጥ የሚገኘው የቢቢሲ ምንጭ ጥቃቱ እሁድ ግንቦት 23 2018 ዓመተ ምህረት መጀመሩን ተናግረው ሰልጣና ወረዳ ልዩ ስሙ በቼቶ በተባለ አካባቢ 2፣ አስኮ ወረዳ ደግሞ 11 ሰዎች መገደላቸውን ተናግረዋል። እኚሁ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁት የቢቢሲ ምንጭ በጥቃቱ የ101 ዓመት ዕድሜ ያለው ጠለታ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን ተናግረዋል። ጥቃቱ የተፈጸመበት የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳ ባወጡት መግለጫ በምስራቅ አርሲ ሀገረ ስብከት በአስኮ በሽርካና ሆንቆሎ ዋቤ ወረዳዎች 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ዕድሜ ያስቆጠረው ቤተክርስቲያን የቅዱስ ገብርኤል ቤተክርስቲያን መቃጠሉን አመልክተዋል። በተጨማሪም ካራ ኩፍተር መድኃኔዓለም በተባለው ቤተክርስቲያን ላይ ዘረፋ መፈጸሙን የገለጹት ጳጳሱ ምዕመናኑ ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ሲሉ በመግለጫቸው ላይ ጠቅሰዋል። በአካባቢው ጥቃት የደረሰባቸው ግለሰቦች በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል፣ ንብረታቸውና ከብቶቻቸው ተዘርፈዋል ሲሉ ማስታውቀዋል። ቢቢሲ ያነጋገራቸውና በአካባቢው የቤተክርስቲያን አገልጋይ የሆኑት ሌላ ግለሰብ በበኩላቸው በጥቃቱ ሚኒሻ የነበረው ወንድማቸው መገደሉን ገልጸው ቤተክርስቲያኑ ጠለታ ገብርኤል ከታቦት ሕግ ውጪ ሙሉ በሙሉ መውደሙን ገልጸዋል። የሀገረ ስብከቱ ምንጭ ግንቦት 23 2018 በነበረ ጥቃት ደጀ ሰላሙ ተቃጥሎ የነበረው ኩፍታና የመድኃኔዓለም ግንቦት 24 ቀን ለ25 አጥቢያ ሙሉ በሙሉ ሊባል በሚችል ደረጃ መቃጠሉንም ጨምረው ገልጸዋል። በጥቃቱ የተገደሉ ሟቾች ነዋሪዎች መሆናቸውን የተናገሩት እኚህ ግለሰቡ በአስኮ ወረዳ 280 ሰዎች ከቤት ንብረታቸው መፈናቀላቸውንም ጨምረው ነው የተናገሩት። ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸው ባለመነሳቱ ምላሽ ማግኘት አለመቻሉን ተዘግቧል። ቢቢሲ አፋን ኦሮሞ የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑትን አቶ ሶሪ ወጊን ስለተፈጸሙ ጥቃት ማክሰኞ አመሻሽ ላይ ላቀረበላቸው ጥያቄ እስካሁን የደረሰን መረጃ የለም፣ እናጣራለን የሚል ምላሽ እንደሰጡትም በዘገባው አመልክቷል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቤ ወረዳ አስተዳዳሪ ሐሰን መሐመድ ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ምላሽ ሰጥተዋል። ከጥቃቱ ጋር ስሙ እየተነሳ ያለው የኦሮሞ ነጻነት ሰራዊት በሰሜን አሜሪካ የሚገኙት የቡድኑ ቃል አቀባይ መሆናቸውን የሚገልጹት ጂሬኛ አያና ምላሽ እንዲሰጡ ቢቢሲ በጽሁፍ መልእክት ያቀረበ ሲሆን ዘገባው እስከወጣበት ጊዜ መልስ አለመስጠቱን እንግዲህ ቢቢሲ በመረጃው አመልክቷል። አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍያለው ሽንቁጤ እዚያው አካባቢ ትንሽ እርስ በርስ አለመስማማት አለ በማለት ግድያዎች እየተፈጸሙ መሆናቸውን ተናግረዋል። ሰኞ ግንቦት 24 2018 በዞኑ የተለያዩ አካባቢዎች ምርጫ መካሄዱን በማስታወስ በእነዚህ አካባቢዎች እርስ በርስ መጨራረስ የተደረሰው ምርጫውን ለማደናቀፍ ይሁን ሌላ ምክንያት ስለመኖሩ አለመታወቁን ነው የተናገሩት። ዋና ስራ አስኪያጁ ጥቃቱ የተፈጸመው በምን ምክንያትና በማን እንደሆነ ለይቶ ለመናገር አሁን እንደማይቻል ጨምረው ማስታወቀዋል። በአካባቢው የጸጥታ አካላትና የሚያጣራ ቡድን ማክሰኞ ዕለት ግንቦት 25 2018 መሰማራቱን ተናግረው ሁኔታዎች መረጋጋታቸውን ገልጸዋል። በጥቃቱ የሞቱ ሰዎችን በተመለከተም ግማሹ 9 ይላል፣ ግማሹ 7 ይላል። ይሄም ደግሞ ራሱ መጣራት አለበት ብለዋል። በአካባቢው ግንቦት 23 እና 24 የተኩስ ርምታ እንደተከፈተ ጥቆማ እንደደረሳቸው መረጃው እንዳላቸው የሚናገሩት ኃላፊው አንድ ቤተክርስቲያን ላይ ትንሽ የእሳት አደጋ መድረሱን በመግለጽ ይህንንም ወደ ቦታው የተሰማራው ቡድን አጣርቶ እንደሚያሳውቅ ነው እንግዲህ የሀገረ ስብከቱ ስራ አስኪያጅ የተናገሩት። የተፈጠረውን በዝርዝር ለማስረዳት አጣሪ ቡድን የሚያመጣውን መረጃ አይተው ለመናገር እንደሚመርጡም በመግለጽ ዝርዝር ነገር ከመናገር መቆጠባቸውን ቢቢሲ ዘግቧል። የቤተክርስቲያን አገልጋይ የሆኑት ግለሰብ በበኩላቸው በአካባቢው ባለፉት 6 ዓመታት ከሸኔ ታጣቂዎች ጥቃት በተደጋጋሚ ሲፈጸም እንደነበረ ገልጸው የተወሰኑ ግለሰቦች የራሳቸውን ለመከላከል በግላቸው መታጠቃቸውን ይናገራሉ። የተወሰኑ ሰዎች ከታጣቂዎች ጋር ሲታኮሱ፣ ቀሪዎቹ ግን እየሸሹ ባሉበት መገደላቸውን ነው ጨምረው የገለጹት። ከተገደሉት መካከል አስከሬናቸው ተነስቶ ያልተቀበረ አለ ያሉት የቤተክርስቲያኑ አገልጋይ፣ ቀሪዎቹ ግን በተለያዩ ቤተክርስቲያናት በጅምላ መቀበራቸውን ተናግረዋል። ግንቦት 23 እና 24 በነበረው ጥቃት ሙስሊም የሆኑ ነዋሪዎች አካባቢው ላይ መገደላቸውንም ጨምረው
ገልጸዋል። በምስራቅ አርሲ በሸርካ ወረዳ ግንቦት 23 2018 ምሽት ከአንድ ቤት ሲኖሩ የነበሩ ሁለት የእህትማማች ልጆች በጥቃት አድራሾቹ ከተወሰዱ በኋላ ተገድለው መገኘታቸውን ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪም ተናግረዋል። የሟቾቹ ንብረት እና ከብቶች መዘረፋቸውን በመግለጽ እስከ 10 ኪሎ ሜትር ርቀው በሚገኝ ሚታና ጋዶ የሚባል አካባቢ ገድለው ጥለዋቸው ሄደዋልም ብለዋል። አንደኛው ግለሰብ ለሰቅጣጭ በሆነ ሁኔታ መገደሉን የሚናገሩት ነዋሪው የቀብር ስነ ስርዓታቸው ግንቦት 24 2018 ዓ.ም ጋዶ ቅድስት ማርያም ቤተክርስቲያን መፈጸሙን ተናግረዋል። የሟቹ ግለሰብ ወንድም ከሳምንት በፊት ታግቶ መወሰዱን የሚናገሩት ነዋሪ እስካሁን የደረሰበት አለመታወቁም ተናግረዋል። ግለሰቦቹ በማን ተይዘው እንደተወሰዱና እንደተገደሉ ሲጠየቁ ይሄ የተለመደ ነው፣ ከአካባቢው ሸኔ ተብሎ የሚጠራ ቡድን እንደሚንቀሳቀስ ይታወቃል፣ ከዚህ በፊትም ተከታታይ እገታዎችና ግድያዎችን ይፈጽማል ሲሉ ተናግረዋል። ከዚህ በፊትም የተፈጸሙት ግድያዎች እምነት ተኮር መሆናቸውን የሚናገሩት ግለሰቡ አሁንም በዚያው መልክ የተፈጸመው መሆኑን አስረድተዋል። በአካባቢው ተደጋጋሚ የሚፈጸሙ ጥቃቶችና መፈናቀሎች እምነት ተኮር በመሆናቸው አሁንም መቀጠላቸውን የተሰማው በሸርካ ወረዳ ከ500 የማያንሱ አባወራዎች ከዚህ በፊት በተፈጸሙ ጥቃቶች መፈናቀላቸውን የሚናገሩት ግለሰቡ እስከ ቅርብ ጊዜ ድረስ ይህ ችግር ከመፈጠሩ በፊት እነርሱ ለመመለስ ጥረት እየተደረገ መሆኑን ተናግረዋል። ቢቢሲ በሸርካ ወረዳ ነዋሪዎችን ያነጋገረው ማክሰኞ ግንቦት 25 ሲሆን የአካባቢው መረጋጋትን ሰምቷል። ሌላ ቢቢሲ ያነጋገራቸው ለደህንነታቸው በመስጋት ስማቸው እንዲገለጽ ያልፈቀዱ የአስኮ ወረዳ ነዋሪ በበኩላቸው ግንቦት 23 2018 በነበረው ጥቃት ሸኔ ተብለው የሚጠሩት አንድ ሚሊሻን ጨምሮ 10 ሰዎችን መግደላቸውን ጠቁመዋል። በጥቃቱ ከ280 በላይ ነዋሪዎች መፈናቀላቸውን አንድ የ101 ዓመት ዕድሜ ያለው ቤተክርስቲያን መቃጠሉን ነው ለቢቢሲው በማስረጃነት ነዋሪው የተናገሩት። ባለፈው ጥቅምት ወር አጋማሽ ላይ በተመሳሳይ በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመናኖቹ ላይ የሚፈጸመውን ጥቃት እየተባባሰ መሆኑን በመጥቀስ መንግስት የዜጎቹን በህይወት የመኖር መብት እንዲያስከብር መጠየቁ ይታወሳል። ቅዱስ ፓትርያርኩ በምስራቅ አርሲ ዞን በኦርቶዶክሳውያን ላይ የደረሰውን ግድያና በቤተክርስቲያን ላይ የተፈጸመውን ጥቃት በማስመልከት መግለጫ ሰጥተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተክርስቲያናችንና በኦርቶዶክሳውያን ላይ የደረሰውን ግድያና ጥቃት በተመለከተ አባታዊ መልእክት አስተላልፈዋል። በመልእክታቸውም ቅዱስ ፓትርያርኩ የዳዊትን መዝሙር 78 ቁጥር 2ን አንስተዋል። የአገልጋዮችህንም በድኖች ለሰማይ ወፎች መብል አደረጉ፣ የቅዱሳንህንም ስጋ ለምድር አራዊት ሲሉ በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኒሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። ቅዱስነታቸው የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸውን ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ሲሉ ነው ቅዱስነታቸው የተናገሩት። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናንን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቡና ውስጥ እስከ መቼ የሚል ቁጭትና የሀዘን ጥያቄን ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ያላቸው ኃላፊዎችም ከምንም በላይ ታሪክ የሚጠይቃችሁን በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አክብረን እናሳስባለን ሲሉ ቅዱስነታቸው የሀዘን መልእክታቸውንና ማሳሰቢያቸውን አስተላልፈዋል። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን ሲሉ ነው ቅዱስ ፓትርያርኩ የጠየቁት። በመጨረሻም ቤተክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን በመግለጽ ይህንን የሀዘን ሰዓት አምላካችን በምህረቱ ያሳልፍልን፣ የሞቱ ነፍሳቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የሀዘን መልእክታቸውን በእግዚአብሔር ስም አስተላልፈዋል። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ግንቦት 26 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት